ልንገርሽ። አዎ እሷ አውቃ ነው መድኃኒቱን ከቪዲዮ ጀርባ ጨምራበት ነው እንዳትጠየቅ ተጠያቂ እንዳትሆንበት ነው በጥብጣ ይዛለት የመጣችው። የእሷን ብርጭቆ ሩብ አድርጋ ሲቀዳማ ያልታየው እኮ ወይ እንደዚህ ያደረግሽበት እንዳትባል ነው። ደግሞ እመኑኝ ታያላችሁ። ቆያ አሁን ማለት ነው በአንድ በአንድ እንደማመጥ እና ከኤርሜላ ጋር ጠጥቷል። ምንም ነገር የሆነ ነገር የለም። ገባሽ? ከዛ በኋላ ግን ከዛም በፊትም ጠጥቶ ያውቃል። ለመጠጡ አዲስ አይደለም። አዲስ ቢሆን እኮ ቆያ ልንገርሽ፣ ለመጠጡ አዲስ ቢሆን እሽት ያለሽ አሁን ደብቃ እንትን ሰው የሰው እንትን አፍ ውስጥ እንዳትገባ አውቃ በጥብጣ ሌላ ቦታ አምጥታ ብርጭቆዋን እዛ ማዶ አስቀምጣ የራሷን ምልክት አድርጋ ከዛ በኋላ ሲመጣ እኔ ፈርቼሽ ያለው እያላት ማለት ነው። በግድ አስጠጥቷል። ለምን እሷ ታዲያ እኩል ከጠጣች አብራ ታዲያ ይሄ ሁሉ ጠርሙስ ጠጥቻለሁ ብላለች እንደሆነ ይሄን ሁሉ እኔ ነኝ የጠጣሁት አይደል? ለምን አልሰከረችም? ለምን እንደሱ አልሆነችም? ለምን እንደሱ አልሆነችም? ቪዲዮ እስከሚነቀባ ብቻ ነው በሰራ እኔ ይቅርታ አድርጉልኝና ማንኛቸውንም ደጋፊ አይደሉም። እግዚአብሔር ግን አብርሃምን እንደ ሆስፒታል ቢያስተኛው ምኞቴ ነው። ለምን ቪዲዮ ሰርቻለሁ። ለምን ትላንትና የምን አለት መሰለች? ትላንትና ታይ ቡዜ እኔን ነገር አትረጅም። ሁላችሁም የእሷ ደጋፊ ነው። አንድ ቀን የሆነ ነገር ሆኜ ግን ታጡኛላችሁ አለ። ይሄው ዛሬ ደግሞ ማለት ነው ትላንትና ንቋት ስለወጣ ዛሬ ደግሞ የሆነ ሰው ሰርቶለት እንደዛ አድርጎ ፍቅረኛው ወደ ቤት ስለመለሰ ዛሬ የመጣው ልጅ ተንኮል አስተማራት፣ እንደዛ ተገበረች። ይሄ ሁሉ የማንም አይደለም። ማርኬም ነው ጥንስሱን ጠንስሶባት የሄደው ጭንቅላቷ ውስጥ ሰው ማርክ ነው እያለ ነው። አንቺ ማርክ ነው አልክ። ዛሬ ማርክ ነው፣ ሌላ ማንም ሳይሆንም። ለምን መሰለሽ? ማርክ በቀደም ለታ ከ15 ቀን በፊት ፍቅረኛው እንደዚህ አድርጎ ነው ቤቱ ያስገባው። እሷ ግን አንድ ግሉኮስ ሆስፒታል ተኝታ አንድ ግሉኮስ ጠጥታ ነው በስንት መከራ የወጣችው። ፍቅረኛው ራስ በራሱ አጠጥቷት። ይሄ የማርክ ስራ ነው ማለት ነው። አለመድኃኒት ይሄ የማርክ ስራ ነው። እስቲ ማርክ ቤት ገብታችሁ እዩ። አሁን ሌላ ቪዲዮ እንኳን አልለቀቀበትም። ከ15 ቀን በፊት ፍቅረኛው ከእሱ ጋር ተጣልታ ቤተሰቦቹ ገብታ ነይ እፈልግሽ ያለው ብሎ በራሱ መኪና ይዟት ሄዶ ወይን ቤት ውስጥ አዘጋጅቶ ቤት አበባ ጎዝጉዞ ሻማ ለኩሶ ወይኑ ስትጠጣ መድኃኒት አለበት። ወደ እንደ አብርሃም ክትር ብላ አልጋ ላይ ወደቀች። ከዛ ግን አልነቃ ብላ ሆስፒታል በራሱ መኪና ይዟት ሄዶ ግሉኮስ አደረጉላት። ሶፊ እኮ በሁለተኛ ቀን ነው የነቃችው። በሁለተኛ ቀን እንትናት የማነው ስሟ ማዶት ኩራጌዋት የማዳት ኩራጌዋ ወይ ፍሬድ ማበፍካው አለፍካው የማዳት ኩራጌዋ ባል እሱም በሁለተኛ ቀን የነቃው። ወሎ ናቸው። ዛሬ ምሽትን ጠብቃ ፈጸመች። ሌላ ታሪክ የለውም እኮ ማማዬ። ቆይ እስኪ አንድ አስተያየት ብቻ ሰጥቼ ልውጣ በእናትሽ፣ ቅጥል ስላልኩ ማለት ነው። ማለት ነው ራሴን ተቆጣጠሬ እግዚአብሔርን እምባዬ ማለት ራሴን እንትን ማለት ራሱ አልቻልኩም። እና እኔ የተናደድኩት በአብርሃም ነው። ምክንያቱም እንደዚህ ጨፍሮ ወጥቶ ዛሬ ምን አጥምዳ እንደዚህ ና ብላ ጠርታው እንደዚህ ለብሳ ራሱ መጠበቅ አልነበረበትም። መድኃኒት አጠጥታ ልጅታማን ብላ ነው የጠራችው። ወደጅ ያለው ብዬ እሱ ነው በአናራ ነገር አልደግፎ ራሱ ነው ከብቶ ሰጣት። ምን አንዳልተው ያምጣው ዛሬ ልጁ ስትረው ተጣጣቁትም ኤርሚ ጋር የሚያሳየውን ነገር ትላንትና ከእሷ ጋር የሰራው ቪዲዮ፣ ከዛ በኋላ ተመልሶ መጡ ማታ ላይ ደግሞ በሱ ቤት የተለቀቀው ቪዲዮ፣ ከዛ ዛሬ ላይ ምን አጥመዳ ነው እንደዚህ የለበሰችው ወይን አዘጋጅታ የጠበቀችን ብሎ አይኖርም ማሰራት አይችልም። እሱ ጋግ ነው እንዴ ትታጠጣው ዝም ሴርሜላ መግደፍ አልነበረብም። ነገር የለባችበት ይሄን ያህል በቀን በትክክል ከዳኒ ጋር ቁጭ ብሎ
እንዴት እንዴት ያረባ ቲክቶክ መጣለች አላችሁ? ኧረ አልመጣችም። አየኋት የለችም። አውቆ ነው እባክሽ። ስልካት በላችሁ እኮ ተጉላ በላችሁ። አውቆ ነው እባክሽ። ስለሚፈልጋት ስለማቸው አውቆ ነው። አንድ ሰው እኮ እዛ ሰው እኮ እውነት የማትፈልጊው ከሆነ እኮ አንድ ነገር እኮ ማለት ነው። እኔ እኮ ዛሬ ቡራን ሪካርድ አድርጌለታለሁ እኮ ልጅ ትመለሳለች ብላ በላች። ዛሬ ይኸው ለተኩላ ነው የሰጡ ተኩላ በላች። እሷን ጃብሽ መስተማን ነገር ከሆነ ከአሁን በኋላ ከዳንክ እግዚአብሔር ድነቱ ይላክልኝ። ግን ከዳንክ አሁን ራቀኛ ራቅም እንደው ከቻለች እህቱ እንደው ከቻለች የወንድሟን ክፋት ባትፈልግ የወንድሟን ውድቀት ባትፈልግ ብርም ቸግሯ ከሆነ አልሰጥም ብሏት ከሆነ በትትና ብትጠይቅ የዚህን ያህል እህቱ አብርሃም ላይ ጥላቻ ያደረባት ለጠላቷ አሳልፋ የሰጠችው አንደኛ እህቱ ናት። ሌላ ማንም ሰው የለም። ከእሷ ጋር ካልሆነ ሞት ይሞታል እንደተባለ ነገር ውሻ ሳምባ እንደመቀመሰች በየቦታው እየሄደች እሷ ትገባዋለች። እሷ እንደዚህ ነች፣ እሷ እንዲህ ካደረገች እኔ እሷን አንድ ነገር አለቃትም የምትለው ያው ትላንትና ተናግሮ ነበር እሱ ማለት ነው። እንትና እኔ የሆነ ነገር ሆኜ ከሆነ ይጸጽትሻል ተይ እያላት ነበረ። ዛሬ ላይ ግን ይሄ ነገር ሆኖ ይሄ ልጅ ካልዳነ ነገ ሆስፒታል ውስጥ ገብቶ ከተገኘ የምትወጣው ነገር አይኖራትም፣ መልስም አይኖራትም። ለምን? ይሄ ልጅ አስቀድሞ ተናግሯል። በእርግጥ ጥፋት ሊኖርበት ይችላል። ተታሎ ነው ለልጁ ብሎ መጥቶ ይሆናል። ሩታ ደውላለት ይሆናል ያስመጣችው። ግን ያንን ወይን መጠጣት አልነበረበትም። ሲያይ ሌላ ሰው አለ እንዴ ብሎ መሄድ ነበረበት። ካለባበሷ የፈለገ ነገር ቢሆን ያጠፋው እዛ ጋ ነው። ግን በአፉ ስትገተው እሱ ሕፃን ነው ወይ አፉ ከፍቶ የሚጠጣው? የማንም እዛ ጋ ማን እንደጠጣ ሌላ ሰው ነበረ እንዴ ሲላት ነበረ። ከሌላ ሰው እየጠጣሽ አልነበር እንዴ ሲላል ነበረ። ትቶ መሄድ ነበረበት። ቢሆንም ግን በዚህ ልክ ባሏን ከአንድ ሰው ለመንጠቅ አንድ ሰው ለማጣላት ወይ ደግሞ ከአንድ ሰው ለመውሰድ የልጇን አባት ምንም የራስ ምታትም ሊሆን ይችላል ወይ ደግሞ ነገ ሆስፒታልም ድረስ ሊያስኬደው ይችላል። ማድረግ አልነበረባትም። ከቻለች ሽማግሌዎች አውጥታ መምከር ወይም ማስጠየቅ ነው እንጂ ይሄ በወንጀል ያስቀጣታል። ኦልሬዲ እጅ ከፍንጅ ብትታይ እንደማትታይ አድርጎ ነው የመከራት ሰው ራሱ። ሲስተሙን ትላንትና የእሱ ስለሆነለት ሲስተሙ እንደዛ ስለተሳካለት ብቻ እጇ ላይ እሷ ስትበጠብጥ ወይ ደግሞ እሷ ስታረግ እንዳይታይ አድርጎ ሲስተሙን በስርዓት ስለነገራት ብቻ እንትን አለች እንጂ እጅ ከፍንጅ ብትያዝ ይሄ ትቀጣለች። በህግም ደረጃ ያስቀጣታል። የምንም የእናቱ ሚስቱ ለምን አይደለም እናቱ ብትሆን በህግ ደረጃ አብርሃም ከሄደ ያስቀጣታል። ኦልሬዲ የሚያስቀጣት ነገር ነው ያደረገችው። እንደገና ደግሞ ታይታለች። ብርጭቆውን ወደ ታች እንደው ሌላ ነገር አለህ ማርክ የምትሰማ ከሆነ እግዚአብሔር በላይ ያውርድብ በህይወትክ። ይህንን ምክር የመከርካት አንተ እንደው እሳተ ገሞራ ያውርድብ። የወንድም ጠላት የጓደኛ ጠላት ማርኬም ማለት ነው። ማርኬም